ዘክሩ። ሁለተኛ ነገር ደግሞ ለራሳችሁ ብቻ አታስቡ። አጠገባችሁ ያለው ሰው ሲያገኝ አትቅሙ። ማርያምን የምሬ ነው ብላችሁ ያ ነገሮች በጣም ላንቺ በጣም ይጣቅማል። በሰው ላይ ሸር ካላሰብሽ አጠገብሽ ጓደኛሽ የሆነ ነገር ስታገኝ ማትቀኝ ከሆነ አሁን በጣም ብዙ ችግሮቻችን ምንድነው የሆነ ጓደኛሽ የሆነ ወይ ኢትዮጵያ መሬት ልዝገዛ ከሆነ ወይ የሆነ ነገር ልታደርግ ከሆነ እንዲህ ነው የሚያንገበግበን። በጣም ብዙ ጓደኞችን ታጫለሽ፣ በጣም ከብዙ ሰው ጋር ትጣያለሽ። እግዚአብሔርን የምርን በጣም ብዙ ሰው ጠላቶችሽ ነው የሚሆኑት። በጣም ብዙ በዙሪያሽ ብዙ ሰው የነበረ አንቺ ብር ስታጠፊ አንቺ ብር ስታባክኝ በጣም ብዙ ሰው አለ በዙሪያሽ። አንቺ ራስሽን መቆጠብ ስትጀምሪ ግን ማንም የለም። ባንቺ ደስታ የሚደሰት ሰው ከ102% ባንቺ ደስታ የሚደሰቱ በጣም መልካም የሆኑ ጨዋ ያሳደጋቸው ጨዋ የሆኑ ካልብለዚያ የማይሆን ነው ውዴ። ለራስሽ ያለሽው ደግሞ ራስሽ ነሽ። ነገ ደግሞ አተሽ ብድር እነሱ ጋር ብትሄጂ ግን የሚሰጥሽ የለም። ለራስሽ ያለሽው ራስሽ ነሽ። you see እናንተ የሆነ ነገር እንኳን ስታደርጉ አይፈልጉም ጓደኞቻችሁ። እውነት የምሬ ነው። ደግሞ እኔ የሆነች ጓደኛዬን ያጣሁት የሆነ መሬት ልገዛ ሄጄ ስመለስ አኩርፋኝ ነው ያገኘኋት። ቅዱስ ሚካኤልን የማተቤ ነው የምላችሁ አኩርፋኝ ነው ያገኘኋት። እንደዚህ አይነት ሰው ለህይወቴ ስለማይጠቅመኝ ድንበሬን አስጠበቅኩ። ተውኩኝ። እኔ እንዳውም ሰው ጋር ስጣላ ራሱ ሰው ሲጣላ ተመልሶ ሊገናኝ ይችላል። አፍላፊ መነጋገር የለበትም። እኔ እንዳውም ከተናገርኩኝ ቀይ መስመሬን ያለፈ ሰው ሁለተኛ ነገር ደግሞ ቀይ መስመሬ አለ የራሴ ማለት ነው። ያንን ሰው ካለፈ ኔቨር እርቅ እንደማልሄድ አውቃለሁ። ለዛ እናገራለሁ። ካልበለዚያ ግን ትቆጣጣቢያለሽ። ለምን መጣላት እንዳለ ሁላ መታረቅም አለ። አፍላፊ ስትካካይጂ ግን ነገ ታፍሪበታለሽ። እኔ ከተናገርኩ እንዳውም ማልታረቀው ሰው አንደኛ እቅዳችሁን ለሰው አታውሩ። ኢትዮጵያ የሆነ መሬት ልገዢ ካሰብሽ ካሳካሽ ዋላ አውሪ። ካሳካሽ ዋላ ቤት እየሰራሽ ከሆነ ሁሌ የምነግርሽ ነገር ለሰው እንዳታውሪ። ለአምላክሽ ብቻ አምላኬው አበርታኛ ጠንክረኝ አንተ ነህ ከጎኔ ያለኸው በይ። በተለይ ደግሞ እኛ ሰዎች የምንወድሽ ችግር ስታወሪ ነው ወዴዋ። ችግር ስታወሪ ሁሌ ችግር ማውራት አለብሽ። አበሻ እንዲወድሽ ችግር ማውራት አለብሽ። ካለበለዚያ የሱ በታች መሆን አለብሽ። እሱ ሲያኮርፍሽ መለማመጥ አለብሽ። እሱ ሲያኮርፍሽ ቁንጅና ራሱ ምንም እንደሆነ ልነግርሽ ስለፈለኩኝ ነው። ቁንጅና ራሱ ምንም ነው። ዋናው ነገር አንቺን ያንከባክብሽ ይውደድሽ። በማጣትሽ ውስጥ አለውልሽ እኔ ከጎንሽ ነኝ አይዞሽ የሚልሽ በቂሽ ነው። ተረዳሽኝ? እንደዛ ነው እንጂ እንዴት አንቺ ለአንድ ሰው አንድ ሰው ከህይወቴ ወጣ ብለሽ የምታለቅሽው ራስሽን የምታጠፊው እንዴት ብሎ ውዴ? እንደዛ ከሆነ አምላኬ ወይ ሺ ጊዜ በደልኩ ሺ ጊዜ ይቅራልከኝ። እኔ እኮ ኃጢአተኛ በደለኛ ሰው ነኝ። ኦኬ አንተ ግን ሁሌ ከጎኔ ነህ፣ ትጠብቀኛለህ፣ ታኖረኛለህ፣ አዲስ ቀናቶችን ታሳየኛለህ ብለሽ ለአምላክሽ እንዴት አንቺ አላለቀሽለትም? ለምን አታለቅሽም? አምላኬው ስለምታደርግልኝ ሁሉ አመሰግናለሁ ብለሽ ለምን አላለቅሽም? ባልሽ ቢፈታሽ ሌላ ባል ታገቢያለሽ። እሺ ሰው 4 ልጅ ወልዶ ራሱ ምን ይመስል ባል ያገባል? አይሽ በተስፋ ስትኖሪ በእግዚአብሔር ስታምኒ ደስተኛ ትሆኛለሽ። ባለሽ ነገር ደስተኛ መሆን አለብሽ። እኔ አሁን ለምሳሌ ሁሌ አለኝ ስል ነው አይደል የምታውቁት? ግን አንዳንዴ ቤት ኪራይ ይጎለኛል። አንዳንዴ እኮ ገንዘብ እጄ ላይ አጣለው 10 ድርሃም። አንዳንዴ እንዳውም የሆነ ነገር መግዛት ፈልጌ 1 ብር ጎሎኝ ከሱቅ ተመልሼ አውቃለሁ። ግን በጣም ደስተኛ ነኝ። እንደኔ ደግሞ መኖር ያልቻሉ ብዙ ሰዎች ስላሉ በጣም ደስተኛ ነኝ። ሁሌ አምላኬን አመሰግናለሁ። አለኝ አጥቻ አላቅም ነው። 1 ብር ራሱ ሳይኖር አለኝ ፈጣሪዬ ስላለኝ ነገ እንደማገኝ አውቃለሁ።
ገባችሁ? በጣም ደስተኛ የሆንኩት በአምላኬ ተስፋ ስለማረግ ነው። በአምላኬ በጣም እተማመናለሁ። እመቤቴ በጣም ነው የምተማመንበት። ማድረግ እንደሚችል እምነት አለኝ። የሰው ልጅ ቅድሚያ ከመጸለይሽ ከመጠየቅሽ በፊት አምላክሽ እንደሚያደርግልሽ ማመን አለብሽ። ካላደረገልሽ ደግሞ ላንቺ እንደማይጠቅም ቀድመሽ ማወቅ አለብሽ። ስለማይጠቅመኝ ነው ያልሰጠኝ። ስለዚህ ጸሎቴ ትክክል አይደለም እላለሁ ለራሴ እንጂ ከአምላኬ ካግብግብ አልሄድም። እሱ ሁሌም ትክክል ነው። ገባሽ? ሁሌ አንዲት ቃል ነግራችኋለሁ። ኤሌክትሪክ ሲላጥ በጣም ቆንጆ ነው ስለሚያንጸባርቅ። ሕፃን ልጆች ሲራመዱ ዳዴ ሲሉ ኤሌክትሪኩ ሲላጥ ቆንጆ ስለሆነ ስለሚያብለጨልጭ ለመያዝ ይራራጣሉ። እናትና አባት ደግሞ ያ የብልጭልጩ እንደሚገላት ስለሚያውቁ ልጅቷን ይይዛሉ አይደለ? ይይዛሉ። ያንን ያብለጨለጨ ኤሌክትሪክ እንድትይዝ አይፈልጉም። ለምን? ስለሚገላ። እንደሚገላት ግን አታውቅም። አባትና እናትሽ ግን ያውቃል። አየሽ? እግዚአብሔርም ላንቺ እንደዚህ ነው የሚያውቀው። ተረዳችሁኝ? ራስ ማጥፋት መፍትሄ አይደለም። ባይሆን 1000 ድርሃም የሚከፈልሽ ከሆነ 100 ድርሃሙን ለቤተ ክርስቲያን አድርጊ። መባሽን አስገቢ። አስራት በኩራትሽን ስጪ። የዛን ሰዓት ገንዘብሽ ሁሉ በረከት ያገኛል። ይሁኝ አይጠቅም። ሚዲያ ላይ ሰጠው እንዲያልኩኝ ምናምን አያስፈልግም። እኔ እግዚአብሔርን አንድም ቀን እንኳን እኔና አምላኬንምና አንድ ቀን ሚዲያ ላይ ባለፈው ራሱ ለበፍቃዱ እንደዛ ሲሆን በጣም ነው የተጸጸትኩት። ሚዲያ ላይ ኔቨር አድርጌም አላቅም። ኬት ያመጣው ጸባይ ነው እስከምል ድረስ ራሴን ወቀስኩ። በጣም ብዙ ሰዎችን ሞትሽ 1 ሳምንት ነው ብናስታውሽሽ። እኔ ራሴን ላጠፋ ነው ምናምን ፋሽን አረጋችሁት እኮ። ጥል በይ ውዴ። እኔ አልሞት ካንቺ ጋር። አንቺ ሙተሽ የጠፋሽው አንቺ ዘና ብለሽ መኖር እየቻልሽ ደሞ ሴት ልጅ ያገባሻል እንጂ አታገቢው። ገልቱ ከሄደ ጀግና ይመጣል። እግዚአብሔርን የምሬ ነው። ራሳችሁን ለማጥፋት ስታስቡ አንደኛ ለአምላኬ እኔ ምን ብዬ ነው መልስ የምሰጠው? በነገራችን ላይ እዚህች ምድር ላይ ያለው ሲኦል ይመስላችኋል? ከዚህ የበለጠ ሊሆን ይችላል። ላይ ሄዳችሁ ከዚህ የበለጠ እላይ ሄዳችሁ ምን እንዳለ ታውቃላችሁ? አታውቁም እኮ። ከዚህ የበለጠ ያጋጥምሻል። ምን እንደምትሆኝ ምን ታውቂያለሽ? ሰው ራሱን ካጠፋ ደግሞ የእግዚአብሔር ደጅ እንኳን አይገባም። ውጭ ነው የእናንተ። ሰው እንኳን ተቀብሮ ሲኦሉና ገነቱን መርጦ ራሱ ይገባል አይደል? የእናንተ ግን ውጭ ነው። ስትቀበሩ በቤተ ክርስቲያን ራሱ ውጭ የተለየ ቦታ አይደረግም። እግዚአብሔር አንቺን የፈጠረበት ምክንያት አለው። በጣም ብዙ መጥፎ የሆኑ ሰዎች የሆነ ቀን ይጠቅማሉ። በጣም ብዙ ባለጌ የሆኑ ሰዎች የሆነ ቀን የሰው ነፍስ ሊያድኑ ይችላሉ። ሰው እንደ መጥፎነቱ ይኖር። ሁሉም በራሱ ጀግና ነው፣ ጎበዝ ነው፣ ብርቱ ነው። ሁሉም በራሱ በጣም ጎበዝ ነው። የሆነ ቀን ይጠቅማል። እና ራሳችሁን የምታጠፉ ሴቶች ነገ አዲስ ቀን ነው። ነገር የምትኖሪው እግዚአብሔር ሲፈቅድ ነው። ነገን ደግሞ የተሻለ ሰዎች መጥቶ ደስተኛ ሆነሽ ልጅሽን አይተሽ ወልደሽ በልጆችሽ ደስተኛ ሆነሽ አተሽ ራሱ የምትደሰችበት ቀናቶች ይመጣሉ። ዛሬ ላይ ራስሽን ብታጠፊ ግን አንቺ የሞትሽው ጠፋሽ። ሌላው ግን ምንም የሚሆን ነገር የለም። ምክንያቱም እኛም ብዙ የምንወዳቸው ሰዎችን አተን እኛ እየኖርን ነው። እነሱ ሞቱ ብለን አልሞትንም። ተስፋ ቆርጫለሁ፣ እኔስ ደክሞኛል፣ መዳም ቤት ሰለቸኝ ምናምን አልጋ ላይ ተኝቶ መድኃኒት መግዣ አጥተው መራመድ እየፈለጉ ያልተራመዱ ተኝቶ የሚያለቅሱ አምላክን ራሳቸውን መግደል እኮ አቅቶ አይደለም። አጠገባቸው ያለውን እኮ መድኃኒት ልም አድርጎ መጠጣት አቅቷቸው አይደለም። በእግዚአብሔር ተስፋ ስላላቸው ነው። የሰው ልጅ በእግዚአብሔር ተስፋ አድርጎ ማይኖር ከሆነ ምኑን ኖረ? እምነት የለውም ማለት ነው። እንኳን አንቺ ሰርተሽ እየገባሽ አንዳንዴ ሰርቶ መብላት እየፈለገ ሰርቶ መብላት የማይችሉ በጣም ብዙ ሰዎች አሉ። አምላኬ ሆይ ጤና ስለሰጠኝ አመሰግናለሁ፣ ስላዋልከኝ አመሰግናለሁ። እኛ ግን ማታ እንኳን ስንጸልይ ምንድነው የምንለው? አምላኬ ሆይ በሰላም አሳድረኝ። የዋልሽበትን መጀመሪያ አመስግኝ። አምላኬ ሆይ በሰላም ስላዋልከኝ አመሰግናለሁ፣ በሰላም አሳድረኝ ነው የሚባለው። አየሽ፣ አንዳንድ ጊዜ ያለንበትን መዳም ቤት ስትሆኑ ምናምን ሰርተሽ መግባትሽን
ሰርተሽ ጤና ስላለሽ ጤና ስላገኘሽ ሰርተሽ ስለምትውይ ስለምታገኘው አመስግነሽ ኑሪ እሺ እንዳንቺ ሰርቶ የማይገባ በጣም ብዙ የታመሙ እህት ወንድሞቻችን አሉ አንቺ ነፃ የምትተነፍሺውን እንትን መጣም ምንድነው ኢነርጂ ነው እንደምቢያለው እሱ አሁን በገንዘብ ነው ሰው ገዝቶ የሚተነፍሰው አንቺ ነፃ ነው እየተነፈሻለሽ በሰዓትና በሰኮንድ ከፍለው የሚተነፍሰዋል እና አንቺ ያለ መሰግንሽ ማን ሊያመሰግን ነው ደከመኝ እኔ ሳሁን ሰለቸኝ ከሰለቸሽ ሀገርሽ ገብተሽ ቆሎ የበላሽ ኑሪ ውዴዋ ኑሪ ምርጫው የኛ ነው ምርጫሽን አስተካኪ የምትኖሪበትን የምትውይበትን ሰው ምረጪ ስታገቢ ምርጫሽን አስተካኪ የምትፈልጊውን ህይወት ለመኖር የሚያከብርሽን ምረጪ ሰው ሲያከብርሽ ካንቺ ጋር ሲኖር በጣም ደስተኛ ነው የምትሆኚ ማርያምን በማጣትሽ ውስጥ በጣም ደስተኛ ነሽ የወንድ ልጅ ቆንጅናቲ ዋናው ነገር አንቺን ማስተዳደሩ ነው አንቺን አስደስቶ ማኖሩ ነው ገባሽ በማጣቱ ውስጥ ራሱ የሚሰጥሽ ፍቅር ላንቺ ምግብሽ ነው እግዚአብሔርን የምወደው በጣም ሰው ወዳለው አከብራለሁ ለምን እንደሆነ ታውቃላችሁ አምላኬን በጣም ስለምወደውና ስለማከብር ለዛ አምላኬ እንዲቀየመኝ ስለማልፈልግ አጠገቤ ያለውን ወንድሜን በጣም እወዳለሁ አጠገብሽ ያየሽውን ወንድምሽን ያልወደድሽ እኔን እንዴት ልትወጂኝ ትቻለሽ ቢለኝ ምን መልሳለኝ የለኝም ለዛ ግዴታ መውደድ አለብኝ እወድሻለሁ አከብርሻለሁ ግን ድንበርሽን ጠብቀሽ ነው የምትኖሪው መስመሬን ያለብሽ ለሳ ደፍቅሻለሁ ሁሉም ቀይ መስመር አለው ቀይ መስመሬን ካለብሽ እደፍቅሻለሁ አይ ቀላል ሰው አርገሽኛል እንደው ያለንበት ሆነን ነው እንጂ ብዙም እናሳይ ሰው ነበር ወጣ አሁን ስራ ልሰራ ነው እኔ ባልሽም ፕሮፋይል ልስቀለው ፕሮፋይል ልታደርጊው ነው የኔ ባል አርጊው ወዴ አየሽው እንጂ አላገኘሽው አገባው በራስሽ አለም ኑሪ ውዴ እንዴት ነው የሚያረጋበት ምን አገባሽ እንዴት ነው የምታወራው ምን አገባሽ እንዴት ነው የሚያረጋት ምን አገባሽ ይሄንን ነው እንዲያገባችሁ ምን አገባሽ ወይ እሷ እኮ አረብ ሀገር ሄዳ እንደዚህ ሆና ነው የመጣችው ምን አገባሽ ይመለከትሻል ምን አገባሽ ሀዊ እኮ እንደዚህ ምን አገባሽ እሷ እኮ እንደዚህ መርዝ ናት ሰው መስላሽ ነው ምን አገባሽ ካልተመቸውሽ ተይ ምን አገባሽ ጭልፋ ታአታኖሪኝ አላኖርሽ እሷ እኮ በቃ ምንም አያምርባት ስታወራ ምነው እንደዚህ ነው ምን አገባሽ ስለኔ ካልተመቸውሽ መተው ከኔ ጋር ምን አገባሽ ስለኔ ህይወት እሷ እኮ ምንም የላትም እንደዚህ ምን አገባሽ እሷ እኮ ትጫዋለች በስማም ምን አገባሽ ምን ትመስላለች ደግሞ ምን አገባሽ ስለኔ ህይወት እኔም ብቻ ይመቸኝ እኔ ከተመቸኝ ቲሸርት ለብሼ ሄዳለሁ ከተመቸኝ ቀሚስ ለብሼ ሄዳለሁ ከተመቸኝ ጃኬት ለብሼ ሄዳለሁ ከተመቸኝ እንደፈለኩ የመሆን መብት አለኝ እኔን አትይኝ አንቺም በራስሽ ዓለም ኑሪ ከተመቸውሽ ትኖሪያለሽ ከኔ ጋር ካልተመቸውሽ ቅሊንጦ መግባት ትችያለሽ አታኖሪኝ አላኖርሽ በራሳችን ዓለም ነው የምንኖረው ሁላችንም ደክመን ነው የምናድረው ይሰርተን ነው እየገባን ያለ ነው አንቺም የመዳም ሽንት ቤት አጥበሽ መዳም እየጫዋችብሽ በጣም ብዙ ችግር አይምሮሽ ውስጥ ኑሮ ትኖሪያለሽ ያንቺን ችግር እኔ አልኖርልሽም የኔን ችግር ደግሞ አንቺ አትኖሪ ስቲ አንዴ የተፈጠረ ስትሽ ኮረመሚ ምን ስትይ ውለሽ ባልሽ ሲያረግብሽ ደግሞ ማለት ነው እኚ አትበይ እዚህ የመጣችሁ አታሽካኩብን ታውኝ ወዲያ የምረር እኮ ነው በጣም በብዛት ማለት ነው አንዴ ይሄ ነው ስትል አንዴ እንደዚህ ነው ስትል አንዴ እንደዚህ ነው ስትከለክል ቆይታ እሱ ቺት ሲያረግባት ደግሞ ተደበቀ ያረገብኝ ከመጀመሪያ ከኔ ምን ጎሎት ነው ብለሽ ራስሽን ጠይቂ ካንቺ ካልጎደለ ደግሞ ባናቱ ይተከል ቅሊንጦ ይግባ። ምን አገባሽ አንቺን ውዴዋ?
እኔ ከኔ ጉደልበት እንጂ ውዱ ባለቺት ቢያረግብኝ አንድ ቀን አላድርም። እንኳን ላድር አይደለም እንድቻል ነካውም ከቺት ካደረገ በኋላ እንድች ታቃላችሁ እንኳን አንድ ቤት ለኖር ማለት ነው። እግዚአብሔርን እፈቷለሁ 24 ሰዓት አይሞላም። እሱም አይወድም በነገራችን ላይ እሱም በ24 ሰዓት ነው የሚፈጥኝ። ሲጀመር እኔ ወንድም አይመስለኝ ከሶጪ ወዴ ያው ምንም ቢሆን እንነባባለን። ኦኬ መናበብ ግዴታ ነው። ባለ ትዳር ስትሆኚ መናበብ ኦኬ። ባሌ ምንድነው የሚፈልገው ምንድነው የሚያስፈልገው ምን ላይ ነው ምንድነው ብትሶ ወይ ብለሽ ማሰብ አለብሽ። እኔ 4 አመት ኖር ያለው ምን በትዳር ነው ዛሬ የትዳር ምክር ነው የምሰጠው እስከ 4 ሰዓት ድረስ። እሺ የትዳር ምክር ሰጣችኋለሁ ሁላችሁም አዳምጡኝ። ያለኝ ነው ብዙ ምግብም አልበላ ማለት ነውና አንጀትሽ ጥፍጥፍ ነው የምትለው። እንኳን ሳንበላቺ ላይፍ በልተንም ባልቻልነው ይሄ ሁሉ ኢነርጂ እየወጣ ያምር። ግን ምግብ በጣም ነው የሚያስቀንሰው። በቀን አንዴ ከበላችሁ ማታ ፍሩት ትበላላችሁ። በቃ ሀዊያት ጩይ ስርዓት ይኑርሽ። ባለ ትዳር ነሽ ነጭ ልፋጫም ባለ ትዳር መሆኔን አንቺ ነሽ የምትነግሪ እና ባለ ትዳር አይጮም ያለሽ ማን ነው? እንዳውም ባለ ትዳር ነው የሚጮው። ምን ትመስላለች እቺ ደግሞ ጎንፎ። ምን አገባሽ? ሲጀመርም ደግሞ ባለ ትዳር ነው የሚጮው እንጂ ሲንግሉ ምን ተፈጠረ ብሎ ነው የሚጮው። ብቻውን እየኖረ የሚጮው ራሱ ባለ ትዳር ነው ውዴ። እናውራ ከተባለ ሲጀመርም ደግሞ የኔ ጮት ካልተመቸሽ ቅሊንጦ መግባት ትችላለሽ። ማን ጠራሽ? ሂጂ ውጪ። የምመቸው ሰው ብቻ ይቀመጥ። ማልመቻችሁ ጎ አውት። እንዴ ማይመቻችሁ ቤት ምንድነው የምሰሩ? አፋችሁን ከፍታችሁ ብላችሁ ታዳምጡኛላችሁ። አጥጮይ ጮቴ መሰለኝ የሰበሰበሽ ዶኮ ጉድ እኮ ነው ዘንድሮ። ጮቴን የሚወዱ በጣም ነፍሰዎች አሉ። ለነሱ ነው እኔ የምጮው። ደግሞ እኔ አይመቸኝም ሱሱስ ማለት እዛው እንደለመድሽ በውስጥ ልክሽን ነግሬ ያሰጣሻለሁ። ምን ፈራሻለሁ እንደኔ? እንዳው ምጮዋለሁ ከዚህ በላይ ፓወር ስጠኝ መድኃኒዓለም አደራህን። ከዚህ በላይ የምጮውበት ምክንያቱም ገንዘብ ነው። እንግሊዘኛ ትችያለሽ? ምን አገባኝ?